እንዴት ነሽ? እሺ ሙሽራው ፈገግታክ ያምራል። ባባዬናስ እቺ ልጅ አይታታ አላየሃትም? ትወጫለሽ ብዬ ሳስብ ጭራሽ ፍቅረኛ ከናምጣና አስተዋውቀኝ አልሻሉ። አዎ በሚገባ ማን ከእጄ እንደነጠቀኝ ማወቅ የለብኝም ትላለች። ማንነቷን ብታውቂስ ልጄን ምን ልታደርጊያት ነው? ያው እንግዲህ ቆይ አሁን ማኪን አንድ ማይረባ ሽማግሌ ያስፈራራት ቢባል ማን ያምናል? አንድ ጠግቦ ያልጨረሰችን ሕፃንስ እድሜ ጠገብ ሽማግሌ ግን ሰላም ተገኘሽ? ሚጣጣችሁ ነገር አታድርጉ ነው ፍቱኝ። እኔ አይመለከተኝም። ቆይ ከኔ ምንድን ነው የምትፈልጉት? ናታንን እንድትተዩ ፈልጋለሁ። ምን? አዎ አንድ ሐሙስ የቀራችሁ ሽማግሌ እንዴት ያስፈራሩሻል? እንዴት? ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ደስ ከሚልና አስተማሪ ነው ያልኩትን በአሰሪዋ የተያዘችው በፍቅር የተያዘችውን ሴት ያመላክታል። ታዲያ ዛሬ ላይ ክፍል 9 ላይ ደርሷል። ነገር ግን ደስ የሚለኝን ክፍል ለማቅበር ወደ እናንተ እኔ ደስ ስላለኝ ወደ እናንተም ይዤው ቀርቤያለሁ። ዛሬ ላይ ሮዛ ፍቅረኛውን የናቲን ፍቅረኛ በማገት አባት ተጫውታለች። ታዲያ ሁለቱን ለማገናኘት ስትል ዛሬ ላይ የሰራተኛው አባት ሆና የናቲን ፍቅረኛ አግታት ከዚህ ክፍል አትወጭም፣ ልጄን ካልተውሻት ከናቲም እንድትርቅ ይፈልጋለሁ በማለት ማስጠንቀቂያ ትሰጣለች። ሮዝ እንደ አባት ሆና ራሷን ቀይራ ደስ በሚል ሁኔታ ታዲያ የናቲን ፍቅረኛ ስታስፈራራት ታዲያ የናቲ ፍቅረኛ በተስማሙት መንገድ ለቀዋት ነበረ። ወደ ቤትም ሄደ። ናቲን አንተ እዚህ ቁጭ ብለህ ቡናን ታንቀራለህ በማለት እንግዲህ በጣም ተናዳ ትጨመድደዋለች። እሱም ታዲያ ወደዛ ቁጭ በይ በማለት ይወረውራታል። ከኩሽናም ገብታ የቀረበውን ቡናና ስኒ ይዞ ሲመጣ አይታው ነበርና ወደ ክችን ገብታ ቡና የምትቆላውን ሰራተኛዋንም ታያታለች። ታዲያ እጇ ላይ ያለውን ቀለበት ስታይ ማን ነው ያደረገልሽ? ማን የሰጥሽ? በማለት ስታፋጥጣት እሷም እየተንተባተበች እናቴ ናት፣ አሁን ተልብሴ ውስጥ ፈልገው አግኝቸው ነው ያደረኩት፣ የእናቴ ቀለበት ነው በማለት ጋር በመነጋገር እንግዲህ የናቲን ፍቅረኛ መተዋወቅ እንዳለባቸው ከእናቷ ጋር ተስማምተው ነበረ። እናትየዋ ታዲያ ለልጅም አትሆነውን ፍቅረኛህን አምጣና አስተዋውቀኝ አልልም መነካሽ ቢሏትም ግን ደግሞ ማንነቷን ማወቅ አለብን እንዲያስተዋውቀን ንገሪው በማለት ለናቲም እናት ትነግራታለች። የናቲም እናት እንግዲህ እቤት ከገቡ በኋላ ፍቅረኛህ ማናት አስተዋውቀን በማለት ሲናገሩ ሮዚና ናቲ ይፋጠጣሉ፣ ግራም ይጋባሉ። ታዲያ ይሄ ነገር ለጤና አይመስለኝም በማለት ናቲም ነገሩን ስለተገነዘበው ምን ማድረግ እንዳለባቸው ሲያወጡ ሲያወርዱ ከቆዩ በኋላ አሁንም ቢሆን ሮዛ በድጋሚ ታዲያ ሮዚ ባዘጋጀችላት አሁንም መልሳ ታገኛታለች። የአባትነቷን መስላ አሁንም የናቲን ፍቅረኛ አታላስተዋወቀኝ እያልሽ ነው አሉ። እሷን ብታገኝ ምን ልታደርጊያት ነው በማለትም ትጠይቃታለች። ማኪም ታዲያ እንደ ፍቅረኛው ይወሰናል፣ መጀመሪያ ላግኛትና እኔ የማደርገውን እወስናለሁ በማለት ትናገራለች። ማኪ ታዲያ ለሽማግሌውም ያላትን ንቀት እያሳየች ነበረ። አሁን አንድ ሽማግሌ አስፈራራት ቢባል ማን ያምናል በማለትም ትናገራለች። ምክንያቱም እኔ ጠንካራና ጎበዝ ነኝ፣ ማንንም አልፈራም በማለት ራሷን ወደ ላይ በማየት ትናገራለች። ሽማግሌው ታዲያ
ሽማግሌነቷን ያለማስናቅ ሽጉጧን ከታች እያነቃነቀች ታዲያ አንቺ የናክሲው ሽማግሌ ምናልባት መርመር የምትለውን አንዲትን ወጣት ገደለ ቢባል ምን ይባላል በማለትም ይናገሯታል። በያዘችው ሽጉጥ የሆነ ነገር እንደምታደርጋት ስትመለከት ማኪ ደግሞ በጣም ትደነግጥና ትርበተበት ጀመር። ማኪ ታዲያ ራሷን ስትቆልል ከቆየች በኋላ ሽጉጡን በተመለከተ ሰዓት ፍራቸዋን በጣም ስለፈራችም ተንቀጠቀጥ ጀመር። ሮዛ ለወንድሟ የተቻለላትን መስዋዕትነት እየከፈለች ነው ያለችው። እንደገና ደግሞ ለሰራተኛዋ አባት ሆና እንደ አባትነቷ ደግሞ መስዋዕት እያደረገችላቸው ነው። ይሄ መስዋዕትነት ደግሞ ደስ የሚል አንዲት በልህ የተነሳችን ሴትን እንዴት እንደምታበርድላት የሚያሳይ የአባትነት ፍቅርን አስመስላ እየሰራች ነው ያለችው። ፍቅራት በግድ ባል ያደርገዋለሁ ያለችውን ሰው እንግዲህ ሮዛም ተሳክቶላት ማኪን እንድትተው ለማድረግ እየተጣጣረች ነው ያለችው። ደግሞም ተሳክቶላት ይመስላል። ታዲያ ዛሬ ለማኪ የሚደረገውን ቀለበት ሰላም ተደርጎላታል። ሰላምን ቀለበት ካረገላት በኋላ ደግሞ የመዝናኛና የመዝናኛ ጊዜያቸው እንዳያልፍባቸውም ሮዛ እንደ አባትነቷ አግታ ከዛው ቆይታታለች። ማኪ ሰው የለም ወይ ፍቱኝ በማለት እየጮኸችም ነበር። እንዳትበሉ ፈጠን በሉ በማለት ሮዚ ምክንያቱም የናቲ እናት ተማኪ ጋር ቀለበት እንዲያስሩ በቤት ውስጥ በጣም በፍጥነት እያዘጋጀች ነበረ። ማኪ ወደ ማገቻ ቤት ከሄደች በኋላ የናቲ እናት ደግሞ ወዴት ሄዳ ነው ፕሮግራሙን ትታ በማለት ዙሪያውን ስትፈልግ ነበረ። እነሱም ታዲያ በዛን ሰዓት ተሳክቶላችሁ ለሰላምዬ ቀለበት አድርጎ ታዲያ ማኪ ስትጮህም ሮዛ እንደ ሽማግሌ ሆና ጺሟን አድርጋ ጋቢዋን ተኮናንፋ እንዲሁም ደግሞ ከዘራዋን ያዝ አድርጋ ከዛም ደግሞ ኮፍያዋን አድርጋ ምን ፈልገሽ ነው? ከልጄ ራስ ውረጂ፣ በቅርቡ ደግሞ አማች ላደርገው ነው በማለት ነበረ። ታዲያ ሽማግሌ ሆና ማኪን አስፈራርተዋታል። ሮዛ ታዲያ አጋቹ ማኪን ቀስ ብሎ ከቤት አፍኖ ያወጣታል። ስልኳም ያለው ቤት ውስጥ ነው። ስልክም ሲደወልላት ስልኩ ሊነሳ አልቻለም። ታዲያ እሱም ወደ ማረፊያዋ ቦታ ይወስዳታል። ያንን ካየች በኋላ ሮዚ ደግሞ ወደ ሰላም ክፍል ገብታ ነይ ሰብራ ይዛለሽ ተነሽ በማለት አሳምራ አለባብሳ ክፍል ውስጥ አስቀምጣት ነበረ። ወደ ሳሎን ይዛት ትመጣለች። ለናቲም ታዲያ የቀለበት ፕሮግራሙን ተሰላምዬ ጋር ታደርጉታላችሁ፣ ሳትበሉ ቶሎ ፈጠን ብላችሁ አድርጉና ከዚህ ጥፉ በማለት ሀዘን ውጦት ግራ ተጋብቶ የቆየው ናቲ ሰላምንና ሮዛን ሲያዩ ምን እየተፈጠረ እንደሆነ ባይገባውም በደስታ ተፍለቅልቋል። ታዲያ ጥቁር ጃኬቱን አውልቆ ነጭ ሸሚዙን በመልበስ ደስ የሚል ፕሮግራም ታዘጋጀችላቸው በኋላ ቀለበትም ታደረጉ በኋላ ተዛ ደግሞ ወደሚዝናኑበት ቦታ ትሄዳላችሁ በማለት ሮዛም ትነግራቸዋለች። ይሄን ሁሉ መስዋዕትነት ስለከፈልኩላችሁ እናንተ ደግሞ ለኔ መስዋዕትነት እንደምከፍሉልኝ እንዳትረሱ በማለት ወንድሟም ታዲያ በጣም ደስታ ሮዚ እህቴ በጣም ነው የምወድሽ እኮ በማለት ታዲያ እስከዚህን ያክል ድረስ የዚህን ያክል ደረጃ ትሄደሽ ታደርጊልኛለሽ ብዬ አላሰብኩም ነበር በማለትም ናቲ ወንድሟ ያመሰግናታል። ታዲያ እሷም ቶሎ ፈጥናችሁ ወደ መዝናኛ ቦታ ሄዱ፣ ሌላ ነገር እንዳይከተላችሁ ፈጠን በሉ በማለት እንዳትበሉም በማለት ትነግራቸዋለች። እሷንም አመስግነው ይሄዳሉ። የናቲ እናት ደግሞ ማኪን ፍለጋ ቤቱን እያመሰች ነው ያለችው። ምክንያቱም ናቲ የቀለበቷ ቀን ስለጠፋች ወዴት ሄዳ ይሆን በማለት ታዲያ ማኪም ምን አድርጊያችሁ ነው ያገታችሁኝ? ምን አድርጊ ነው በማለት ያገታትን ሰውዬም ትናገራለች። እናቲንም ወደ መዝናኛ ከሸኘች በኋላ እናቷ ተመጣች በኋላ እስቲ ወደ ጓደኛዋ ጋር ሄድ ብዬ ልጠይቅ፣ ምናልባት እዛ
የስራ ቦታዋ ጋር ስለሆነች ስልክ አታነሳም በማለት ሮዝንም ከቤት ትወጣለች። እሷም ቀጥታ ሄደችው ወደ ማኪ ወደ ታገተችበት ቦታ ነበረ። እንደተለመደው ኮፍያው ወደዛ ታመራች። በኋላ ወደ ታገተችበት ቦታ ማኪም ዛሬ ደስታ ቀኔ ነኝ፣ ባካችሁ ልቀቁኝ፣ ዛሬ ቀለበት ማደርገው ለየት ያለ ቀኔ ነው በማለት ትናገራለች። እሷ ግን በአንድ ነገር እንስማማና እለቅሻለሁኝ በማለት እንግዲህ ሮዛም ትናገራለች። ታዲያ የምንስማማውን ተግባራዊ ካረግሽ ከዚህ ትለቀቂያለሽ በማለት እሱም ደግሞ ተናቴ ላይ እንድትርቅ ይፈልጋለሁ በማለት ይናገራል። በአባትነቷ እናንተ ማናችሁ ታዲያ ከኔ ውጭ ናቲ ፍቅረኛ አለው ወይ? ይሄንንማ አላደርገውም፣ አሳልፌ አልሰጥም በማለት እምቢ ትላለች። እንደዛ ካልሽ ደግሞ ከዚሁ በስበሽ ትቀሪያለሽ በማለት ሮዛም ታስተላልፋለች። እሷም ታዲያ በፍራቻ የተነሳ ቃል ትገባለች። ብቻ ወደ ቤት ልሄድ እንጂ እናቲ ጋር አልደርስም በማለት ቃልን ተገባች። በኋላ ያገታትም ሰውዬ እጇን እንዲፈታ ታደርጋለች። እጇን ከተፈታ በኋላ ወደ ቤት ሄዳለች እና እናቴ ደግሞ መዝናኛው ቦታ ሲቀውጡት ከቆዩ በኋላ ወደ ቤትም ተመልሰው ቡና ሊያፈሉ ተነስተው ነበረ። ታዲያ ወደ ቤትም ስትደርስ ማኪ በጣም ተናዳ ስለነበረ ባየችው ነገር ደግሞ የባሰ ቡናውን አቀራርበው ቤቱን ሞቅ ሞቅ አድርገው ሰላምዬን ቡና እያፈላች ነበረ። ታዲያ ሮዚ ከሄደችበት ስትመለስ ጺሟ ላይ እንደገና ደግሞ አለባበሷን ሲመለከቱ በጣም ይገረማሉ። ማኪ በአንድ በኩል እሳት ጎርሳ ነበርና የመጣችሁ፣ እናንተ እዚህ ቁጭ ብላችሁ ቡናችሁን ትታንቀርሩኛለህ፣ እኔ እዛ ችግር ላይ ነበርኩ በማለት ናቴ ላይም ትዘልና ታንቀዋለች። እሱም ታዲያ ይገፈትራታል። ታዲያ ሮዛ ወደዛውም ተከስታለች። ታዲያ ሮዚ ያደረገችውን ሁሉ በቪዲዮ ቀርጻም ስለነበረ ሁኔታውን ስታሳያቸው በጣም እየሳቁ ነበረ። እንዴት ሀሳብ ሊመጣልሽ ቻለ በማለትም እንግዲህ ሁለቱም እየሳቁ ነበረ። ማኪ ደግሞ በጣም ተናደደችበት። እንደገና ደግሞ ፕሮግራሟ የተበላሸባት ስለሆነ በጣም እንዴት ማን ነው የደፈረኝ? እኔ አንድ ሽማግሌ ልረታ ነው ወይ በማለት አይኗንም በማጉረጥረጥ ቆማ እያሰበች ነበረ። ሆኖም ታዲያ ለናቲ እናትም ሄዳ ትነግራለች። ምን እንደደረሰባትና ምን እንዳደረጓት ስትነግራት የናቲ እናትም ግራ በመጋባት እንዴት ሊሆን ቻለ ይሄ ነገር? ግን ደግሞ ናቲን እንዴት አድርገን ነው የምንጠይቀው? ፍቅረኛ እንዳለውስ በማለት ሁለቱም ይመካከራሉ። እኔ ፍቅረኛ እንዳለው ተነግሮኛል፣ ግን ደግሞ ፍቅረኛውን አምጥቶ እንዲያስተዋውቅሽ አንቺ ልጅሽን መጠየቅ አለብሽ በማለት የናቲ እናትንም ትጠይቃለች። ለጊዜው የናቲ እናት እንዴት ሊሆን ይችላል? እኔም ሌላ ፍቅረኛ ማየት አልፈልግም በማለት እንግዲህ ቢናገሩም ግን ደግሞ ማንነቷን ካወቅን የሆነውን ሁሉ ለመዘጋጀት ይጠቅመናልና አንቺ እንደ ጓጓሽ አድርገሽ አሳምነሽ እንዲያስተዋውቅሽ አድርጌ በማለት ማኪም ታሳምናታለች። ወደ ቤትም በመሄድ እንግዲህ ናቲን እስካሁን ድረስ ስመኘውና አንተ ቁም ነገር ላይ ሆነልኝ ትዳር እንድትይዝ የምመኘው ነገር ነው። ስለዚህ ፍቅረኛን አምጥተህ እንድታስተዋውቀኝ እፈልጋለሁ በማለት የናቲ እናትም ለናቲ ትነግረዋለች። ሮዛም ታዲያ የሚሆነውን ነገር ቁጭ ላይ ያዳመጠች ነበረ። ያኔ ከማኪ ጋራ ቀለበት እንዲያደርግ ሽርጉድ ስትይ ከቆየሽ በኋላ አሁን ታዲያ እንዴት ሆኖ ነው ሌላ ፍቅረኛ የምትቀበዩ? ያሰባችሁት ነገር ቢኖር እንጂ በማለት ተማወጣትና ማውራቷን ጀምራለች። እናቷንም ስትጠይቃት ታዲያ እናቱም ናቲ የሚፈልጋትን ሴት ማግባት ይችላል፣ ታሁን በኋላ እሱን ለማስገደድ አልፈልግም በማለት ትነግራታለች። ናቲና ሮዛ ታዲያ ማምሻቸውን የሆነ ተንኮል አስባ እንጂ በጤናው አይደለም አምጣና አስተዋውቀኝ አለችው። ስለዚህ ምን ማድረግ አለብን በማለት ሁለቱም ይመካከራሉ። ሮዚ ታዲያ ምን ብለህ ነው የምታስተዋውቃት? ሰላምን ፍቅረኛዬ ብለህ ልትነግራት ነው ለእናትህ ወይስ ታዲያ የለኝም ብለህ ልሸመጥጥ ነው በማለት እንግዲህ ስትነግረው ናቲ ደግሞ ምን ማድረግ እንዳለበት ከሁለቱም አማራጭ አጥቷል። ምክንያቱም በቤታችሁ ውስጥ ከምሰራው ሰራተኛ ፍቅረኛዬ ነኝ ማለቱ በጣም ከባድ ነውና ይሄን ደግሞ ስሰማ እናቱ ምን እንደምታደርግ ቢያብሰለስለውም ግራ በመጋባት ሮዛ ታዲያ አንድ ሀሳብ ታቀርባለች። አሁንም ቢሆን የአባትነቷን ገጸ ባህሪ ይዛ ለመደራደር ትቀርባለች። እሺ አሁን የናቲን ፍቅረኛ ብታገኛት ምን ልታደርጊያት ነው በማለት ማኪንም ትጠይቃለች። ማኪም ደግሞ እንደ ልጅቷ
ሁኔታ ይወሰናል በማለት ትናገራለች። ሆኖም ግን አንድ ሽማግሌ ማኪን አስፈራራት ቢባል ምን ይባላል በማለትም እንግዲያውስ አንዲት ኮረዳ ሮጣ ያልጠገበች አንድ ሽማግሌ ገደላት ቢባል ምን ይባላል በማለትም ይመልሱላታል። ታዲያ ከስርም ደግሞ ሽጉጧን እያወዛወዘች ሮዛ ማኪን ከቤት ውስጥ ለማባረርና ከናቲ ህይወት ለማስወጣት ያደረገችው ጥረት ሰላምዬንና ናቲን ደግሞ ለማገናኘት የአባትነት ገጸ ባህሪ የተጫወተችው እጅግ አስደናቂና አስቂኝ አስተማሪ የሆነ ገጸ ባህሪዋን እንደ አባትነት የተጫወተችው ሮዛ ቀጣዩን ደግሞ ምን ታደርግ ይሆን? ማኪን ከናቲ ህይወት ታስወጣላት ይሆን? ሰላምንና ናቲን አብረው ጉዟቸውን እንዲቀጥሉ እንዴት ታደርግ ይሆን? ለማንኛውም የአባት ገጸ ባህሪ የተጫወተችው ሮዛ እጅግ አስደናቂና አስደሳች ስለሆነ ይህን ቻናል ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ቀጣዩን አብረን ይዘን እንመጣለን። አብረንም እናየዋለን። እጅግ ደስ የሚል አስደናቂ አስተማሪ የሆነ ታሪክ ነውና ቀጣዩን በጉጉት እንጠብቃለን። የዛሬው በዚሁ አብቅቷል። ሰናይ ቆይታ ይሁንላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ በኮሜንትም ሆነ ነባር ወገኖቼ ሼር በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ቡናውን አቀራርበው ቤቱን ሞቅ ሞቅ አድርገው ሰላምዬን ቡና እያፈላች ነበረ። ታዲያ ሮዚ ከሄደችበት ስትመለስ ጺሟ ላይ እንደገና ደግሞ አለባበሷን ሲመለከቱ በጣም ይገረማሉ። ማኪ ባንድ በኩል እሳት ጎርሳ ነበርና የመጣችው እናንተ እዚህ ቁጭ ብላችሁ ቡናችሁን ትታ። ታዲያ ሮዚ ያደረገችውን ሁሉ በቪዲዮ ቀርጻም ስለነበረ ሁኔታውን ስታሳያቸው በጣም እየሳቁ ነበረ። እንዴት ሀሳብ ሊመጣልሽ ቻለ በማለትም እንግዲህ ሁለቱም እየሳቁ ነበረ። ማኪ ደግሞ በጣም ተናደደችበት። እንደገና ደግሞ ፕሮግራሟ የተበላሸባት ስለሆነ በጣም እንዴት ማን ነው የደፈረኝ? እኔ አንድ ሽማግሌ ልረታ ነው ወይ በማለት አይኗንም በማጉረጥረጥ ቆማ እያሰበች ነበረ። ሆኖም ታዲያ ለናቲ እናትም ሄዳ ትነግራለች። ምን እንደደረሰባትና ምን እንዳደረጓት ስትነግራት የናቲ እናትም ግራ በመጋባት እንዴት ሊሆን ቻለ ይሄ ነገር? ግን ደግሞ ናቲን እንዴት አድርገን ነው የምንጠይቀው? ፍቅረኛ እንዳለውስ በማለት ሁለቱም ይመካከራሉ። እኔ ፍቅረኛ እንዳለው ተነግሮኛል፣ ግን ደግሞ ፍቅረኛውን አምጥቶ እንዲያስተዋውቅሽ አንቺ ልጅሽን መጠየቅ አለብሽ በማለት የናቲ እናትንም ትጠይቃለች። ለጊዜው የናቲ እናት እንዴት ሊሆን ይችላል? እኔም ሌላ ፍቅረኛ ማየት አልፈልግም በማለት እንግዲህ ቢናገሩም ግን ደግሞ ማንነቷን ካወቅን የሆነውን ሁሉ ለመዘጋጀት ይጠቅመናልና አንቺ እንደ ጓጓሽ አድርገሽ አሳምነሽ እንዲያስተዋውቅሽ አድርጌ በማለት ማኪም ታሳምናታለች። ወደ ቤትም በመሄድ እንግዲህ ናቲን እስካሁን ድረስ ስመኘውና አንተ ቁም ነገር ላይ ሆነልኝ ትዳር እንድትይዝ የምመኘው ነገር ነው። ስለዚህ ፍቅረኛህን አምጥተህ እንድታስተዋውቀኝ እፈልጋለሁ በማለት የናቲ እናትም ለናቲ ትነግረዋለች። ሮዛም ታዲያ የሚሆነውን ነገር ቁጭ ላይ ያዳመጠች ነበረ። ያኔ ከማኪ ጋራ ቀለበት እንዲያደርግ ሽርጉድ ስትይ ከቆየሽ በኋላ አሁን ታዲያ እንዴት ሆኖ ነው ሌላ ፍቅረኛ የምትቀበዩ? ያሰባችሁት ነገር ቢኖር እንጂ በማለት ተማወጣትና ማውራቷን ጀምራለች። እናቷንም ስትጠይቃት ታዲያ እናቱም ናቲ የሚፈልጋትን ሴት ማግባት ይችላል፣ ታሁን በኋላ እሱን ለማስገደድ አልፈልግም በማለት ትነግራታለች። ናቲና ሮዛ ታዲያ ማምሻቸውን የሆነ ተንኮል አስባ እንጂ በጤናው አይደለም አምጣና አስተዋውቀኝ አለችው። ስለዚህ ምን ማድረግ አለብን በማለት ሁለቱም ይመካከራሉ። ሮዚ ታዲያ ምን ብለህ ነው የምታስተዋውቃት? ሰላምን ፍቅረኛዬ ብለህ ልትነግራት ነው ለእናትህ ወይስ ታዲያ የለኝም ብለህ ልሸመጥጥ ነው በማለት እንግዲህ ስትነግረው ናቲ ደግሞ ምን ማድረግ እንዳለበት ከሁለቱም አማራጭ አጥቷል። ምክንያቱም በቤታችሁ ውስጥ ከምትሰራው ሰራተኛ ፍቅረኛዬ ነኝ ማለቱ በጣም ከባድ ነውና ይሄን ደግሞ ስትሰማ እናቱ ምን እንደምታደርግ ቢያብሰለስለውም ግራ በመጋባት ሮዛ ታዲያ አንድ ሀሳብ ታቀርባለች። አሁንም ቢሆን የአባትነቷን ገጸ ባህሪ ይዛ ለመደራደር ትቀርባለች። እሺ
አሁን የናቲን ፍቅረኛ ብታገኛት ምን ልታደርጊያት ነው በማለት ማኪንም ትጠይቃለች። ማኪም ደግሞ እንደ ልጅቷ ሁኔታ ይወሰናል በማለት ትናገራለች። ሆኖም ግን አንድ ሽማግሌ ማኪን አስፈራራት ቢባል ምን ይባላል በማለትም እንግዲያውስ አንዲት ኮረዳ ሮጣ ያልጠገበች አንድ ሽማግሌ ገደላት ቢባል ምን ይባላል በማለትም ይመልሱላታል። ታዲያ ከስርም ደግሞ ሽጉጧን እያወዛወዘች ሮዛ ማኪን ከቤት ውስጥ ለማባረርና ከናቲ ህይወት ለማስወጣት ያደረገችው ጥረት ሰላምዬንና ናቲን ደግሞ ለማገናኘት የአባትነት ገጸ ባህሪ የተጫወተችው እጅግ አስደናቂና አስቂኝ አስተማሪ የሆነ ገጸ ባህሪዋን እንደ አባትነት የተጫወተችው ሮዛ ቀጣዩን ደግሞ ምን ታደርግ ይሆን? ማኪን ከናቲ ህይወት ታስወጣላት ይሆን? ሰላምንና ናቲን አብረው ጉዟቸውን እንዲቀጥሉ እንዴት ታደርግ ይሆን? ለማንኛውም የአባት ገጸ ባህሪ የተጫወተችው ሮዛ እጅግ አስደናቂና አስደሳች ስለሆነ ይህን ቻናል ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ቀጣዩን አብረን ይዘን እንመጣለን። አብረንም እናየዋለን። እጅግ ደስ የሚል አስደናቂ አስተማሪ የሆነ ታሪክ ነውና ቀጣዩን በጉጉት እንጠብቃለን። የዛሬው በዚሁ አብቅቷል። ሰናይ ቆይታ ይሁንላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ በኮሜንትም ሆነ ነባር ወገኖቼ ሼር በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ።